ዛሬ ስለ ታማኝነት ነው የምናወራው። እንግዲህ ብዙ አይነት ታማኝነት አለ። እንደዚሁ ታማኝነት ስንል ያው ሰፋ ያለ ርዕስ ነው። ለራስ መታመን አለ፣ ለፈጣሪ መታመን አለ፣ ለቤተሰብ መታመን አለ፣ ለጓደኛ መታመን አለ። ብዙ እና እኔ ዛሬ ስለ ራስ መታመን ነው ትንሽ ላወራ የመጣሁት። ለራስ መታመን እንግዲህ ራስን ማክበር ነው። ለራስ መታመን አይደንቲቲ ነው። ለራስ መታመን እውነተኛ መሆን ነው። ለራስ መታመን ሰው የሚተማመንባቸው ሰው መሆን ነው። እኛ ደግሞ ብዙ ጊዜ አሁን እሱን እየቻልንበት አይደለም፣ ወይንም ደግሞ እየከበደን ነው። ብዙ ኖርማል አድርገን የያዝናቸው ግን ኖርማል ያልሆኑ ነገሮች አሉ፣ ከእምነት ጋር በተያያዘ ማለት ነው። ልብ ብላችሁ ከሆነ በተለይ አሁን የሆነ ሰው እንደዚህ የሆነ ነገር ሲላችሁ እሺ ችግር የለውም ትላላችሁ። እንደማይሆን እኮ ውስጣችሁ ያውቀዋል። እንደማታረጉት ይነግራችኋል። አይምሯችሁ ታውቁታላችሁ። ግን በቃ ያ ሞመንት እንዲያልፍልኝ ብላችሁ ወይንም ደግሞ ያንን ሰው ለዛ ሰው ካላችሁ ንቀት ልበል ንቀት የተነሳ እሺ ትሉትና በቃ ቃላችሁን ብታጥፈው እምነታችሁን ብታጎሉ ምንም ላይመስላችሁ ይችላል ማለት ነው። በጣም ከዚህ ደግሞ የበለጠ የሚገርመኝ ያም ሰው ቃላችሁን ባትጠብቁ ብዙ አይገረምም። እሱም እንግዲህ እንደዚህ ያደርጋል ወይም ይደረግበታል ማለት ነው። ዞሮ ኤክስፒሪየንስ ያደረገው የሆነ ነገር አለ ማለት ነው። እና በጣም ይገርመኛል ይሄ በጣም እመጣለሁ ምሳ እዝዝ ብሎ የቀረ ሰው አጋጥሞኝ ስለሚያውቅ ነው በህይወቴ ማለት ነው። እና መታመን በጣም ትልቅ ኳሊቲ ነው። አንደርሬት የተደረገ ብዙም በተለይ በዚህ ዘመን በቃ እንደዚህ ወደ ኋላ ቀርነት እየሆነ የመጣ ኳሊቲ ይመስለኛል። አሁን በቅርቤ አንድ ጓደኛዬ ያለና እሱ ሁሌ እውነተኛ ነው። ቢያንስ ከ6-7 ዓመት በላይ ሆኖናል ከተዋወቅን እና ሰው አይቀየርም፣ በቃ አልተቀየረም። ሁሌ እውነተኛ፣ ሁሌ ግልጹን የሚናገር፣ ሁሌ ታማኝ፣ ለራሱ የሚታመን ሰው ደግሞ መሆኑ በምንድን ነው የሚታወቀው? እንደዚህ ያደርጋለሁ ካለ ያደርጋል፣ አይ አልችልም ካለ ደግሞ አይችልም። ለራሱ ይታመናል ማለት ነው። ስለዚህ ከራሱ ጋር ኦነስት የሆነ ሰው ደግሞ ለሰው መታመን አያቅተውም ማለት ነው። እንዴት ነው ሁሌ በቃ ሁላችንም በዚህ ኳሊቲው እንገረማለን ማለት እንዴት ቻለበት? ሁሉም ሰው ጋር ነው፣ ትልቁም ትንሹም ሰው ጋር፣ የቅርቡም የሩቁም ሰው ጋር ያው ነው። ማይቀየር ማይለዋወጥ አይደንቲቲ ያለው ሰው ነውና ራሱን የሚያከብር ለራሱ የሚታመን ሰው ስለሆነ ማለት ነውና ቢቻል እንደማናረገው ውስጣችን የሚያውቀውን ነገር ቃል ባንገባ፣ ለሰው አጉል ተስፋ ባንሰጥ፣ ራሳችንንም ደግሞ ባናታልል፣ ፐርሰናሊቲያችንን በእንደዚህ አይነት በማይረባ ሀቢት ዝቅ ባናደርግ እመክራለሁ። ከሆነ ደግሞ ቃል ደግሞ ከገባን ደግሞ መታመንን ብንለማመድ፣ ራሳችን ቃሌንማ አላጥፍም ብለን ሳክሪፋይ አድርገን ቃላችንን ብንጠብቅ። እምነት በጣም ከባድ ነገር ስለሆነ የሚያስከብር አዘ ሴም ታይም ደግሞ እምነታችንን ከበላን ደግሞ ያው የሚያዋርድ ስም የሚያጠፋ ነገር ስለሆነ ማለት ነው። መታመን ደግሞ በሌላ መልኩ ትልቅ ክብር፣ የህሊና ሰላም የሚሰጥ ነገር ስለሆነ ይሄንን መታመንን ብንለማመድ፣ ታማኞች የሆኑን ሰዎች ደግሞ ሰዎች አልታመን እያሉ ቢያስገርሙንም ቢያበሳጩንም እኛ ግን መታመናችንን እንቀጥልበት እላለሁ።
አመሰግናለሁ።